በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 1 ቀን የሚከበሩ የቅዱሳን በዓላት። አባ ስልዋኖስ። ጻድቁ አባ ስልዋኖስ ግብፃዊ ሲሆኑ ከታላቁ መቃርስ መንፈሳዊ ልጆች አንዱ ናቸው። ገና በሕፃንነታቸው ወደ ገዳም ገብተው ጾምን፣ ጸሎትን፣ ትርምትን ገንዘብ በማድረግ ታላቅ የንጽሕና ሰው ሆነዋል። ከመካከለኛ ዕድሜያቸው ጀምረው ደግሞ የገዳም አስቄጥስ አበምኔት ሆነው በመልካም እረኝነት አገልግለዋል። ጻድቁን ለየት የሚያደርጓቸው አንዳንድ ተግባራት ነበሩ። እርሳቸውን ጨምሮ ሁሉም ገዳማዊ ከጾምና ከጸሎት ባሻገር ሥራ ሰርቶ ማታ መምጽወት አለበት። ያ ማለት ያለ ምጽዋት ውሎ ማደር አይፈቀድም ነበር። ይህም መነኮሳቱን ከጽድቅ ባለፈ ታታሪና ባቴሌ አድርጓቸዋል። አባ ስልዋኖስ በተሰጣቸው ጸጋ መላእክትን፣ ገነትን፣ ሲኦልን ያዩ ነበር። በዚህ ምክንያት ስለ ኃጥአን ከማልቀስ ዓይናቸው ቦዝኖ አያውቅም። የዚህን ዓለም ብርሃንን አላይም ብለው ቆባቸውን ዓይናቸው ላይ ጥለው በመልካም ሽምግልና በዚች ቀን አርፈዋል። አምላካችን ከጻድቁ በረከት ያሳትፈን። ቅዱስ አሮን ካህን። ቅዱስ አሮን የሊቀ ነቢያት ቅዱስ ሙሴ ወንድም፣ የነቢይት ማርያም ታናሽ፣ የዮካብድና እንበረም ልጅ፣ የእግዚአብሔር ካህንና የብሉይ ኪዳን ሊቀ ካህናት ነው። እግዚአብሔር በብሉይ ኪዳን የነበረው የክህነት አገልግሎት ከእርሱ ዘር እንዳይወጣ ምሎለታል። ዳታን፣ አቤሮንና ቆሬ ይህንን ቢቃወሙ ከነ ሕይወታቸው መሬት ተከፍታ አወጣቸዋለች። በድፍረት እናጥናለን ብለው ወደ ደብተራ ኦሪት የገቡትንም እሳት ከሰማይ ወርዶ በልቷቸዋል። ቅዱስ አሮንም በጌታ ትእዛዝ በትሩ ለምልማ አበባና አፍርታ ተገኝታለች። ይህም ለጊዜው ክህነት ከሱ ልጆች እንዳይወጣ ሲያደርግ በፍጻሜው ለድንግል ማርያም ምሳሌ ሆኗል። የአሮን በትር ሳይተክሏት ሳይደክሙባትና ውሃ ሳያጠጣት አብባና አፍርታ እንደተገኘች ድንግል ማርያምም የወንድ ዘር ምክንያት ሳይሆናት ፍሬ አፍርታለች፣ ክርስቶስን ወልዳልናለችና። አባ ሕርያቆስ ጸናጽል ዘውስተ ልብሱ ለአሮን ካህን ዋዲ በትረ እንተ ሰርጸት ወጸጌት ወፈሬት እንዳለ ቅዳሴ ማርያም። ቅዱስ አሮን በማዕጠንቱና በመሥዋዕቱ ፈጣሪውን አገልግሎ ድውያንን ፈውሶ እስራኤል በበረሃ ሳሉ አርፎ ተቀብሯል። ኦሪት ዘኍልቍ ምዕራፍ 20 ቁጥር 25። ለተጨማሪ ንባብ ሦስቱን ብሔረ ኦሪት ከኦሪት ዘጸአት ምዕራፍ 4 ጀምረው እስከ ኦሪት ዘኍልቍ ምዕራፍ 20 ድረስ ያንብቡ። ክብሩ በረከቱ ይደርብን። ሚያዝያ 1 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ አሮን ካህን የሊቀ ነቢያት ሙሴ ወንድም፣ አባ ስልዋኖስ ጻድቅ፣ ቅዱሳን መነኮሳት፣ ቅድስት መጥሮንያ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርቶሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር፣ ቅዱስ ነአኩቶ ለአብ ንጉሥ። የቅዱሳኑን ሕይወት የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 5 ቁጥር 3። ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መሥዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መወልድ ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ
ኰልክሙ ቅድመ መንበሩ ለጸባኦት